ሰላም ሰላም እንዴት ናችሁ? ደህና ናችሁ ልጆች? ዛሬ የምናሳያችሁ በወረቀት ብቻ የሚሰራ የቀበሮ ጥፍር ነው ማለት ነው። እንደምትወዱት ተስፋ እናደርጋለን። እስከ መጨረሻው ፕሮግራማችን ድረስ ተከታተሉ። አሁን ከዛን አንድ የቀበሮ ጥፍር ለመስራት ግማሽ ልሙጥልክ ነው የሚያስፈልገን። ያው አዘጋጅተናል። ከዛን በዚህ ጋር እንዲህ እናጥፈዋለን። በዚህ በረጅሙ ጋር ከዛን እንዲህ እናደርግና ይሄንን እንዲህ እናጥፋለን። ከዛን እንዲህ እናጥፋለን። በሁለቱም ጋር እንዲህ ካጠፍን በኋላ እንዲህ እናጥፋለን። በዚህ ጋር በአንደኛው ቦታ ብቻ እንዲህ ደግመን እናጥፋለን። እንደ አይነት ቅርጽ ይይዝልናል። ከዛም መሀል ቦታ እናጥፋለን። መሀል ቦታ ካጠፍን በኋላ ይሄንን የሚመስል መልክ ይዘልናል። ከዛን ይሄንን ይዘን ይሄንን በዚህ በሞላለው ቦታ ሳይሆን በዚህ በሽፋኑ ቦታ በዚህ ጋር እንዲናጥፋለን። በዚህ ጋር ሹል እስኪሆን ድረስ ከዛን እንደገና ይሄንን ትርፉን ደግሞ ወደዚህ እናጥፋለን። እንደገና አሁንም እንዲህ እናጥፋለን። ከዛን ይሄንን ወደዚህ ወደ ጎድጓዳው ቦታ እንከተልና እናጥፋለን። ያው አንድ የቀበሮ ጥፍር ሰርተን ጨርሰናል። እንደገና ሌሎቹንም እንሰራለን። ያው አንዴ ሰርተናል። ሁለተኛችን ጥፍርም እንሰራለን እንደዚሁ። ያው አንዴ የቀበሮ ጥፍሩን ሰርተን ጨርሰናል። ሁለት የቀበሮ ጥፍር ሰርተን ጨርሰናል። አሁንም የሶስተኛውን የቀበሮ ጥፍር እንጀምራለን። በዛ መልኩ ያው እንደግመን እንሰራለን።
ይኸው አሁንም የሶስተኛውን ጥፍር የቀበሮ ጥፍር ሰርተን ጨርሰናል። እንደገና ደግሞ አሁንም የአራተኛውን ጥፍር እንሰራለን። ይኸው አሁንም የአራተኛውን ጥፍር የቀበሮ ጥፍር ሰርተን ጨርሰናል። እንደገና ደግሞ አንድን የመጨረሻውን የአምስተኛውን ጥፍር እንሰራለን። አሁንም የአምስተኛውን የቀበሮ ጥፍር ሰርተን ጨርሰናል። ያው ለአንድ እጃችን የሚበቃ የቀበሮ ጥፍር ሰርተን ጨርሰናል። ይኸው ሰርተናል። ይሄው ልጆችዬ እንግዲህ መጀመሪያ ላይ እንዳልናቸው የቀበሮ ጥፍር ነው እንሰራላችኋለን ያልናችሁ። ይሄው ቀበሮ ጥፍራችን ይህን ይመስላል። እስከ መጨረሻ ፕሮግራማችን ድረስ ስለተከታተላችሁ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ድረስ ቻው ቻው።